ጽምዶ አዲስ አነጋጋሪ ምዕራፍ ውስጥ ገብቷል። አቶ አንዳርጋቸው ጽጌ ከባድ እሳትን ለኩሰዋል። በአንድ ወቅት በሱዳን ስለ ጽምዶ አጥብቆ ሲናገሩ የነበሩት አንዳርጋቸው ጽጌ በጽምዶ ጉዳይ ከህወሓት ጋር ተጣልቷል። ከባድ የቃላት ጦርነትም መካሄድ ጀምሯል። ጉዳዩ የፋኖ ታጣቂዎች፣ ራሱ ህወሓት፣ የኤርትራ መንግስት እንዲሁም ወልቃይትና ራያ የተነሱበት ነጥብ ነው። ሁሉም በዚህ ጉዳይ ስሙ የተነሳው አካል እስካሁን ምላሽ አልሰጠም፣ ዝም ብሏል። ህወሓት ግን ምን ሲደረግ በማለት ያላልኩት ተብሏል ሲልም አቶ አንዳርጋቸው ጽጌን ክፉኛ ሲተች ተሰምቷል። አቶ አንዳርጋቸው ከጽምዶ ጋር በተያያዘ ካነሱት ሐሳብ ጋር በተያያዘ አልተረፉም። የህወሓት አመራሩ እንዳይሞቱ እንዳይሽሩ አድርገው ወርደውባቸዋል። አንዳርጋቸው ሌላ የቃላት የመልስ ምትን ይዘው ብቅ ይላሉ ተብሎም ይጠበቃል። አሁን ባለው ሁኔታ ግን አልተረፉም የሚለው ቃል በቂ ብቻ አይደለም። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። በርግጥ በጽምዶ ጉዳይ አይዟችሁ ለማለት አቶ አንዳርጋቸው ሱዳን ተገኝተው ነበር። የጽምዶ አስኳልና አገናኝ ነው ከተባለው ህወሓት ጋር ግን ጸብ ላይ ናቸው። የሞት ፍርድ ፈርዶባቸውም ነበር። አሁን ደግሞ በጉምቱ አመራሩ በኩል ሙልጭ አድርጎ የፖለቲካ የስድብ ናዳን አውርዶባቸዋል። አቶ አንዳርጋቸው ጽጌ ኤርትራ ላይ ተካሂዷል ካሉት ጽምዶን የማደራጀት ምክር ጋር በተያያዘም የፋኖ ኃይሎችን እንዴት በዚህ ጽምዶ ውስጥ አናካት በሚለው ዙሪያም አለኝ ያሉት መረጃ የህወሓት መንደርን አምሷል። በዚያው በኤርትራ የህወሓት አመራሮች ከፋኖ ጋር የምንሰራበትን ሁኔታ ፍጠሩልን በማለት በኤርትራ በኩል አማላጅ ልከዋል በማለት አንዳርጋቸው ጽጌ ከሰሞኑ ተናግሯል። አቶ አንዳርጋቸው እየተናገሩ ያሉት አስረግጠው ነው። አቶ አንዳርጋቸው በዚያ አላበቁም። ቀጠል አድርገውም የኤርትራ መንግስትና ህወሓት በመሰረቱት በዚህ ጽምዶ ላይ የፋኖ ታጣቂዎችን እናካት በሚለው ዙሪያም ሐሳብ ሲነሳ በኤርትራ መንግስት በኩል ለህወሓት የተሰጠ አንድ ማሳሰቢያ ነበር ሲሉም ቀጠሉ። የህወሓት አመራሮችን የፖለቲካ ነርቭ የነካቸውና በጥብቅ ያወራጫቸውም ይህ ነጥብ ነበር። አቶ አንዳርጋቸው ከሰሞኑ አንድ ቃለ ምልልሳቸው ላይ ሲናገሩ እሳቸው በኤርትራ መንግስት በኩል ለህወሓት የቀረበ ቅድመ ሁኔታ ያሉትም የወልቃይትና የራያን ጉዳይ ነበር። በዚህ ወቅት በስብሰባው ላይ በኤርትራ መንግስት የቀረበውን ቅድመ ሁኔታ አውቃለሁ ያሉት አቶ አንዳርጋቸው ይህንን ለማድረግ እንሞክራለን፣ ግን ደግሞ አስቸጋሪ ሁኔታ አለ። ወልቃይትና ራያን በጉልበት እንቆጣጠራለን የምትሉ ከሆነም የአማራ ፋኖ ፈጽሞ ይህንን አይቀበልም በሚል የኤርትራ መንግስት ለህወሓት አመራሮች ምላሽን ሰጥቷል ሲሉም ተናግሯል። ይቺ ንግግር ህወሓት መንደር ውስጥ ከባድ እሳትን ጭራለች። አንዳርጋቸው ቀጠል አድርገውም የህወሓት ሰዎችም እሺ ችግር የለውም ይህንን አናደርግም ብለው ቃል ገብቷል ሲሉ ማከሉ። ባጭሩ የአቶ አንዳርጋቸው ሐሳብ ሲጠቃለል ተወያይ የኤርትራ መንግስትና ህወሓት በጽምዶ ውስጥ እንዲካተቱ የተፈለጉት የፋኖ ታጣቂዎች አቀራራቢ እንዲሆን የአማካይ ስፍራውን እንዲጫወት የተፈለገው የኤርትራ መንግስት ሲሆን በመሃል ግን የራያና ወልቃይት ጉዳይ ፈታኝ እንደነበርና ህወሓትም የሁለቱን ግዛቶች ጉዳይ በይደር ይይዘዋል ብሎ ቃል መግባቱን የሚል ሆኖ ይታያል። አቶ አንዳርጋቸው በቅርብ ካሉ ሰዎች አገኘሁት ባሉት መረጃ ተንተርሰው ይህንን ሲናገሩ ተደመጡ። ነገሩ በህወሓት መንደር በቀላሉ የሚታለፍ አልሆነም። በዚህ መሃል ደግሞ የደብረ ጽዮን ምክትል አቶ አማኑኤል አሰፋም እሳት ለብሰውና እሳት ጎርሰው በፌስቡክ ገጻቸው ላይ አንድ መልእክትን አስተላለፉ። ይኸውም በአንድ ወቅት ጽምዶ በርካታ አካላትን ያቅፋል በማለት ሱዳን ላይ የተናገሩትንና ኋላ ላይም ከሰሞኑ በወልቃይትና ራያ ጉዳይ ህወሓት ቃል ገብቷል ያሉትን አቶ አንዳርጋቸው ጽጌን የሚመለከት መልእክት ነበር። የአቶ አማኑኤል ለአቶ አንዳርጋቸው የተሰጠው ምላሽ በውስጡ ስሜት የታጨቁ ቃላትም የተሞላ ሆኖ ታይቷል። አቶ አማኑኤል ከብልጽግና ጋር የፖለቲካ ኩርፊያ ውስጥ ገብተው ከሀገር የወጡትን አቶ አንዳርጋቸውን የብልጽግና ወኪል ናቸው ሲሉም ወርፏቸዋል። የበግ ልምድ የለበሰ ተኩላ በማለትም ከበድ ባለ አገላለጽ ዘልፏቸዋል።
ሰውየው በትግራዩ ጦርነት ወቅት ከገዢው ፓርቲ ጋር ተባብረው ዘምተውብናልም ሲሉ አቶ አማኑኤል አንዳርጋቸውን ከሷቸዋል። እንደውም ከብልጽግና ጋር የተጣሉ መሰሉ እንጂ አሁንም እዚያው መንደር ናቸው ሲሉም በዚሁ ጽሑፋቸው ከፍ ዝቅ አድርጓቸዋል። ሱዳን ላይ ማይክ ጨብጠው የጽምዶ መሐንዲስ ነኝ ያሉትን አቶ አንዳርጋቸውን ጥግህን ያዝም ብሏቸዋል። ህወሓት ለፋኖ አማላጅ እንደላከና የትግራይ ሉዓላዊ ግዛቶች እንደማይጠይቅ ለኤርትራ መንግስት ቃል ገብቷል ብለው ሲቀጥፍ እየሰማን ነው ሲሉም አቶ አማኑኤል አሰፋም አቶ አንዳርጋቸው ጽጌ ላይ ወረዱባቸው። ትብብሩ የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉበት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚማለድበት ጉዳይ አይደለም ሲሉም አቶ አማኑኤል ሞገቱ። በትግራይ ውስጥ ማንም ኃይል ቢሆን የትግራይን ሉዓላዊነት ለገበያና ለምልጃ የማቅረብ ስልጣንና ኃላፊነት የለውም። ህወሓትም የህልውና ትግል ከሚያካሂዱ ህዝባዊ ኃይሎች በግልጸኝነት ላይ የተመሰረተም የጋራ ትብብር ያደርጋል እንጂ ለገጸ በረከት የሚያቀርበው ነገር የለም። ሁላችንም የምንተባበረውና የምንታገለው ህዝቦቻችንን ከህልውና አደጋ ለመታደግ ነው። ሰሞኑን አንዳርጋቸውና መሰሎቹ የበግ ልምድ ለብሰው በትብብሩ ኃይሎች መካከልና በህዝቦቻችን ውስጥ ጥርጣሬን በመንዛት ትግሉን ለማኮላሸት እየሰሩ ነው። ሰው እንዴት እድሜ ልኩን በዚህ ደረጃ በሴራ ፖለቲካ ተጠምዶ ይኖራል? ለማንኛውም ህወሓት በኤርትራ መንግስት በኩል ሆነ በሌላ መንገድ ለማንም ኃይል የላከው ምልጃም ሆነ የገባው ቃል የለም። የሚያገናኘን የጋራ የህልውና አደጋ የጋራ ትግል ነው ሲሉም አቶ አማኑኤል አሰፋም በአንዳርጋቸው ላይ የቃላት ናዳን አውርደውባቸዋል። እስካሁን ባለው ሁኔታ አቶ አንዳርጋቸው ጽጌ ለዚህ ከባድ የቃላት ናዳ ምላሽ የሰጡበት ሁኔታ አልታየም። በእርግጥ የኋላ ታሪኩ ሲመዘዝ አቶ አንዳርጋቸውና ህወሓት የማይግባቡ ናቸው። አቶ አንዳርጋቸው ኢህዴን የነበሩ በአዴን የነበሩ ከዚያም ለጥቂት ጊዜም ቢሆን ህወሓት ሲዘውረው በነበረው የቀድሞ ገዢ ፓርቲ ኢህአዴግ በሚመራው መንግስት ውስጥ ስልጣን የተቋደሱ ከዚያም ህወሓትን ለመታገል ኤርትራ በረሃ ገብተው በሌሉበት የሞት ፍርድ የተፈረደባቸውም ሰው ነበሩ። ህወሓታውን ጽምዶ መሰረትኩበት ካለው የኤርትራ መንግስት ጋር ደግሞ ጥብቅ ትስስርም ያላቸው ሰው ናቸው። በዘመን ህወሓት አቶ አንዳርጋቸው በኤርትራ ውስጥ ህወሓትን የሚፋለሙ ታጣቂ ኃይላትን አደራጅተው ከለንደን አስመራ ሲመላለሱም የነበረ መሆኑ የሚታወስ ነው። ከዚያም በአንድ ወቅት በአስመራ ለአንድ ጉዟቸው በየመን ሰነ አውሮፕላን ማረፊያ ላይ በህወሓት የደህንነት ሰዎች ተጠልፈው ወደ እስር ቤት የተወረወሩም ናቸው። ህወሓትና አቶ አንዳርጋቸው በዚህ ደረጃ ስር የሰደደ ቅራኔ ያላቸው። አንዳርጋቸው ለውጡን ተከትሎ በጠቅላይ ሚኒስትር አብይ አህመድ አማካኝነት ከእስር እንዲፈቱም ከተደረጉት እስረኞች መካከል ናቸው። ለተወሰነ ጊዜም የጠቅላይ ሚኒስትር አብይ አህመድ ደጋፊም ሆኖ ታይቷል። በትግራይ ጦርነት ወቅት በነበረው ቅስቀሳም አቶ አንዳርጋቸው አይነተኛ ሚናን ከተጫወቱት ሰዎች መካከል የሚጠቀሱም ናቸው። ከፕሪቶሪያው የሰላም ስምምነት በኋላ አንዳርጋቸው የአዲስ አበባ ኑሯቸውን በመተው ጠቅልለው ወደ ሀገር እንግሊዝ ገቡ። ዜግነታቸውም እንግሊዛዊ ነው። ከዚያም በአዲስ የመንግስት ተቋሙ ተከሰቱ። የተለያዩ የተቋሙ ጽሑፎችን በተለያዩ ማህበራዊ ሚዲያዎች ማጋራታቸውን ቀጠሉ። በቃለ ምልልሶቻቸው ላይም በጠቅላይ ሚኒስትር አብይ አህመድ የሚመራውን መንግስት አጥብቀው ሲቃወሙም ታዩ። ነገሮች በዚህ መልኩ ከቀጠሉ በኋላ አንዳርጋቸው መሃል ላይ ድምጻቸውን አጠፉ። ጽምዶ የሚለው እንቅስቃሴ ተጀምሮ ብቅ ሲል ደግሞ ዳግም አንዳርጋቸው ተመልሰው ብቅ አሉ። በዚህ መሃል የጽምዶ ዋና ቀያሽና አርኪቴክትም መስለው ታዩ። የሰሞኑ ህወሓትን ክፉኛ ያስቆጣው የጽምዶ አስተያየታቸውም የተነሳው ከዚህ ጋር በተያያዘ ሆኖም እየታየ ነው። አንዳርጋቸው የፕሬዝዳንት ኢሳያስ ወዳጅ ናቸው። በሌላ አቅጣጫ ደግሞ የፋኖ ታጣቂዎችም ድጋፍን የሚሰጡ ናቸው። ሰውየው የፖለቲካ ሴራቸው ከባድ ነው በማለት በሀገር ውስጥ ፖለቲካው በኩል ሳይርቋቸውም ሳይቀርቧቸውም ርቀታቸውን ጠብቀው የሚይዟቸውም አሉ። በአንጻሩ ከህወሓት ጋር ፈጽሞ የማይጣጣሙና ህወሓት መኖር የለበትም ብለው በጽኑ የሚያምኑም ናቸው። በዚህም የህወሓት ሰዎች ዛሬም ድረስ ቂም እንደያዙባቸው ይገኛሉ። አሁን ደግሞ በጽምዶ ዙሪያ መረጃ አለኝ በማለት ብቅ ብለው የሰጡት አስተያየት በህወሓት መንደር ከባድ ቁጣን ቀስቅሷል። ህወሓትና የፋኖ ታጣቂዎችን በአንድ የኃይል አሰላለፍ ውስጥ ለማስገባት የወልቃይትና ራያ ጉዳይ ቁልፉ ፈተና እንደሚሆን ጥርጥር የለውም። ሁለቱ ኃይሎች የጋራ ጠላታችንን ለመፋለም ተስማምተን ጉዞ ጀመርን ሲሉ የእነዚህን ግዛቶች ጉዳይ ምን አድርገው ነው የሚለው ጉዳይ በበርካቶች እየተጠየቀ ያለ ጥያቄ ነው።
አንዳንዶች ይህ ጉዳይ ሲሮጡ የታጠቁት እንዳይሆን እያሉም ይገኛሉ። ህወሓት ከፌዴራል መንግስቱ ጋር ወደ ፍልሚያ እንድገባ ያደረገኝ የትግራይ ግዛት ቅድመ ጦርነት ወደ ነበረበት አለመመለሱና ተፈናቃዮችም ወደ ቤታቸው እንዲገቡ አለመደረጋቸው ነው ሲልም ይናገራል። የአፍሪካ ህብረት አደራዳሪ ኦሉሴጉን ኦባሳንጆ ወደ መቀሌ ባመሩበት ወቅትም ህወሓት ከፌዴራል መንግስቱ ጋር እነጋገርባቸዋለሁ ብሎ ከዘረዘራቸው ነጥቦች መካከል አንደኛው የወልቃይት ጉዳይ መሆኑን በግልጽ አስቀምጧል። የፋኖ ታጣቂዎች ራያም ይባል ወልቃይት የአማራ ርስት ናቸው የሚል ጠንከር ያለ አቋምም ያሰማል። በሌላ አቅጣጫ ደግሞ ህወሓትም በፋኖ ኃይሎችን በኩል ጽምዶ በተባለው አደረጃጀት ውስጥ ነን ሲባልም ይሰማል። አሁንም ድረስ የተብራራ ምላሽን ሊያገኝ ያልቻለውና ብዙዎችም እየጠየቁት ያለው ጥያቄ ይሄ ነው። አቶ አንዳርጋቸው አውቃለሁ መረጃው አለኝ በማለት ህወሓት ከፋኖ ኃይሎች ጋር ስለሚፈጥረው ጽምዶ ሲል ራያንና ወልቃይትን በይደር ለመተው አስቧል በሚል ለሰጡት አስተያየት የህወሓት ሰዎች አራስ ነብር ሆነው ምን ሲደረግ በማለት ምላሻቸውን ሰጥቷል። በዚህ ጉዳይ ምላሽን ለመስጠት ጥቅም ላይ የዋሉት ኃይለ ቃላት ህወሓት በሁለቱ ግዛቶች ዙሪያ ያለውን የከረረ አቋም በግልጽ የሚያሳይም ሆኗል። በእንደዚህ አይነት የተካረሩ አቋሞች መሃል ጽምዶ እንዴት የሚለውን ጥያቄ በተደጋጋሚ እንዲነሳ ያደረገውም ይህ ጉዳይ ነው። እንደ እስክንድር ነጋ ያሉት የኢትዮጵያና የአማራ ህዝብ ችግር ደራሲና ፈጣሪ ከሆነው ህወሓት ጋር እንዴት ጥምረት ይፈጠራል በማለት ነገሩን አርቀው በመትከል የመከራከሪያ ነጥቡን ሲያከሩት ይታያል። የእስክንድር ነጋ የሰሞኑ ቃለ ምልልስም ጽምዶን የሚኮንን ሆኖም ታይቷል። በሌላ አቅጣጫ ጽምዶ ብቸኛው የመውጫ መንገዳችን ነው የሚሉም አሉ። ለጊዜው የጋራ ጠላታችን ላይ እናተኩር፣ ሌላው ሌላ ጊዜ ይደርሳል በሚል ጽምዶን በተራቀቁ የተቃርኖ አቋሞች መካከል ተክለው ለማጽናት የሚሞክሩም አሉ። ህወሓት እስከ ፋኖ ኃይሎች ድረስ በጽምዶ ስም ጥምረትን ሲፈጥር የራሱን የፖለቲካ ቀመርና ስሌት ሰርቶ ነው በማለት ፈትለወርቅ ገብረ እግዚአብሔር በአንድ የትግራይ መድረክ ላይ ሲናገሩም ተደምጧል። ጽምዶ ሁሉም የተጣመደው አካል በውስጡ የያዘውን ዓላማ እንዴት ማስፈጸም እንደሚችል የራሱን የፖለቲካ ሂሳብ ሰርቶ የገባበት አካሄድ ይመስላል። በጥሎ ማለፍ አይነት የውስጥ ጨዋታ ያለበትም ሆኖ ይታያል። በኤርትራ መንግስት በኩል ደግሞ ምንም ይሁን ምን ተባበሩ የሚል አቋም የተያዘበት ይመስላል። ከጽምዶ ባሻገር የኤርትራ መንግስት በትግራይ የኢትዮጵያ ግዛት የሆኑትም ግዛቴ ናቸው ብሎ እንደተቆጣጠረ ነው። ህወሓት ለጊዜው በዚህ ጉዳይ ምንም ነገር ትንፍሽ አልልም በሚል ጎመን በጤና ያለም ይመስላል። ግን ደግሞ በመሃል ህወሓት ከኤርትራ መንግስት ጋር ተጣምሬ ያለው እያለም ይገኛል። ነገሩ የተጠላለፈና ግራ አጋቢም ሆኖ ይታያል። ከኦስሎ ዩኒቨርሲቲ አሁን ባለው የኢትዮጵያና የቀጠናው የፖለቲካ ውጥረት ጋር በተያያዘ አንድ ሰፋ ያለ ጽሑፍን ዘ ኮንቨርሴሽን በሚል አንድ ድረገጽ ላይ ያስነበቡት ሀብቴ ገብረስላሴ የተባሉ አንድ ግለሰብ ይህንን ጉዳይ አንስተው እይታቸውን አስቀምጧል። ተንታኙ በዚህ ዘለግ ባለው ጽሑፋቸው በተለይ በህወሓትና በኤርትራ ጥምረት ውስጥ ሁሉም የራሱን ሂሳብ ሰርቶ እንዳስቀመጠ ተናግሯል። የኢትዮጵያ መንግስት ከተረጋጋ ከአሰብ ጋር በተያያዘ ወረራ ሊፈጸምብኝ ይችላል በሚል የፖለቲካ ስሌት የኤርትራ መንግስት ማንም ከማንም ጋር ይጣመር ብቻ ኢትዮጵያ መንግስትን ፋታ ንሱልኝ፣ ሀገሪቱ በግጭት አዙሪት ውስጥ ትቀጥል የሚል አካሄድን እንደሚከተል አቶ ሀብቴ በጽሑፋቸው አስነብበዋል። በህወሓት በኩል ደግሞ በተቻለ ፍጥነት ማዕከላዊን መንግስት መጣል ተፈላጊ ምርጫ ነው። እንደ አቶ ሀብቴ ማብራሪያ የኤርትራ መንግስት በኢትዮጵያ ውስጥ የማይሞት የማይደን ግጭት ሀገሪቱንና መንግስትን እያዳከመ ዝም ብሎ ቢቀጥል ምርጫው ነው። ይህ ከሆነ የኢትዮጵያ መንግስት የሚያነሳው የባህር በር ጥያቄ በሂደት እየሟማ ይሄዳል ብሎ ያስባል። በሌላ አቅጣጫ በተራዘመ ግጭት ውስጥ የመቀጠል ኢኮኖሚያዊ አቅሙ የሌለው ህወሓት ደግሞ ቸብቸብ አድርገን ቶሎ እናጠናቅ የሚል አቋም የያዘ ይመስላል። አንዱ በህወሓትና በኤርትራ መንግስት መካከል ያለው ጽምዶ የልዩነት ነጥብ እዚህ ጋር ነው። በጽምዶ ውስጥ ሰፊ የፖለቲካ ሂሳብ ስሌቶች፣ ማድባቶች፣ አንዱ በሌላው ላይ ጥቅሙን የማስጠበቅ እንቅስቃሴዎች ይታያሉ። እነዚህ ጉዳዮች መሃል ላይ አፈንግጠው ብቅ ሲሉም ይታያል። ብዙዎችንም ግራ የማጋባቱ ጉዳይ እዚህ ነጥብ ላይ የተቋጠረ ሆኖ ይታያል። የአቶ አንዳርጋቸውና የህወሓት የሰሞኑ የጽምዶ ውዝግብም ከዚህ ጋር የተያያዘ ይመስላል።